ነገሩ ፍቺልኝ ነሽ እሺ ሲጀመር አንተ የልጅ አባት እሱ ነው አይደል አይመለከትም ምን ማለት ነው የልጅ አባት እሱ ነው እኔስ ኧረ ጉዴ እኔስ ስለኛ አይደለችም እንዴ አንቺ የብድ ነሽ እንዴ የልጅ አባት እሱ ነው አይደል በቃ እኔስ ቆይ እኔ አንተ ምንድነው ይረቃለው ጭራሽ አታውቂኝም አዎ እንደውም አላውቅም ነገር ነው አንተ ይኸውልህ ጫፏን ትነካለህ እኔ እንዳትናገረኝ ያሟል እንዴ ምንድነው ምን እንዳረገው ነው የሚነዛነው አንቺ ራይ ስለ ስርዓት ነው ምንድነው ሴት ነሽ ተብለሽ ነው አክብረሽ ዝም ብለሽ እኔ ሊያንሳስ ወንድ ነው የልጅ አባት ነው ብዬ ነው እስካሁን ድረስ የሚያከበርኩ አንተ ያገባው ለጥፌ ይለቅሻለሁ ረፍ እሱ ወንድ ነው ጫፌ ንቀኝ እስከ ዛሬ ድረስ በክብር ስላወራሁ ነው በክብር እኔ እኮ ነኝ በክብር ያወራሁሽ ክብርሽን አትለፊ እዛ እንትን የምትይበት ቦታ ብቻ ጭራሽ አንተ እኮ ማለት ነው ይኸውልህ አንድ ነገር ልንገርህ አይደል ሰሚኛለሽ ብሩኬ የማይሆን ነገር የልጅሽን አባት ባታጪው ነው የሚሻልሽ ከኔ ምንም አታገኝም ይኸውልህ ሲጀመር የልጅ አንተ ነህ ካንተ ጋር ነው መጨረስ ያለብኝ ነገር መጨረስ ቀቀለሽ ትበይዋለሽ ማንንም ቦታ አይሰጥሽም ቼክ አላረግሽም ለነገሩ እኔ ነኝ ጥፋተኛዋ ቼክ አላረግሽም በክብር እንትን ብዬ መተወዬ እኔ ነበርኩኝ የምን ክብር ማስጨነቅ ነበር አንተ ምን አገባኝ በቃ ወጣሽ ከህይወቴ ልጇ አባ መጣ እንዴት ነው የምትክጂው አንቺ ስነ ስርዓት እንዴት ነው ማይኖርሽ ሰው እንዴት ነው በዚህ ልክ የራሱን እንትን ለመሸፈን እንደዚህ የሚሄደው ምንድነው ግን እዩ ምንድነው አንቺ ፈልጊ ከኔ ለምን አትወጪም ከልወጥ ረፍ ተረጋጋ ለኔ ህይወቶች እኔ በእናትሽ ረፋታ አጋ ምናምን ትላለች እንዴ አንተ ለጥፌ እንደ ረፍሽ ቡቡ ረፍ ይሽልኝ በቃ በእናትሽ ብልግና ለመሸፈን በዚህ ልክ በቃ እኔ ብልግና ምን እንኳን አደረኩ በቃ ጣሽ ወደዛ እንዴ ያመጡ ይፈነዳል አንቺ መተሽ ትፈነጃለሽ ማን ስለሆናችሁ ነው በማላውቀው ነገር የምታስጨንቁኝ ከሱም ብዙ ምንድነው የማታውቀው ነገር በደንብ አድርገህ ነው የምታውቀው አይመለከተኝም ከዚህ በኋላ ደግሞ ማውጣት ያለብኝ በሙሉ አውጥቼ ነው ማሳየው እሺ እስከ ዛሬም ድረስ ላንተ ክብር ስል ነበረ ዝም ስል የነበረው አሁን ግን ማውጣት ያለብኝ ነገር በሙሉ አውጥቼ ነው እዚህ ጋር ማሳየልኝ ያሽ ጉዳይ ምን ልታወጪ እሱን አሳይሃለሁ በደንብ ተዘጋጅ ወይኔ ጉዴ ፈላ ዛታችን ካን ዛሬም ዛታች ትናንትናም ዚታ ሄዳች ማለት ነው እነሱ ነው እኮ ነው አይኑን ማለት ፊት የሰጣ ውሻ እንደሆነ ወደ ቤት ተከትሎ ይመጣል እንደሚባል አንቺ ምን አይነት ቆቃታ ምንነት በፈጣሪ ስም አንቺ ሴትዮ ምንድነው በዚህ ልክ በጣም ነው እንደ የምትጸባረገው ባክሽ በጣም ነው የጠገብሽው ይሄ ልጅም ደግሞ አሁን ከብሩክ እንዴት ነው አሁን ብሩክን መጠርጠር የጀመረው አልገባኝም እንደ ቤተሰብ ይሄ ነገር ወዴት እየሄደ ነው እሱም አሁን ከዚህቺ እዩ ጋር ይሄ ልጅ ግንኙነት አለ ገባችሁ አይደለ ሁለቱም ተመካክሮ ነው ወደ የብሩክ ህይወት የመጣው ይሄ ልጅ ራሱ ይሄን ማወቅ አለባችሁ ብሩክና ሄሚ የምር ነው የምላችሁ እንዴት ነው ማናቃት የማትችሉት አልገባኝም እንደ ትላንትና ደግሞ ልጁ የኔ ነው እያለ የነበረው ልጅ ደግሞ ዛሬ ጥርጣሬ ውስጥ ማግባቱ ምን ይባላል አሁን እንደ ምን ጉድ ነው እንደ ኧረ በኢየሱስ ስም ብሩክ ለጥፈው እቺ ልጅ እውነቴም ነው አሁን እቺ ልጅ ሆድ ውስጥ ልጅ አለ ልጅ ያለ ሰው ማትመስልም ሲጀመር ሰላም ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ ደህና ናችሁ ወይ ባላችሁበት ቦታ ሰላማችሁ ይብዛ እኔ ጋር ሁሉ ሰላም ነው እንዴት ናችሁ እንዴት ቆያችሁ ውዶቼ እንግዲህ ጉድ እንኳን ነው የምር ነው የምላችሁት ጉድ ነው የሚባለው አሁን ምን ይባላል ይሄን እንዴ ዛሬም ደግሞ እኔ የምላችሁት እቺ ልጅ ለምንድን ነው የምታገኙት ፊጽ አንተ ደግሞ ነገሩን እንዲፈቱ ነው የምን ነገር ነው የሚፈታው በቃ ወደ ህይወቱ ቡሄሚን ቡት የሚታመኝ ከሆነ ቡሩክ አምነሽ ወደ ህይወትሽ ተመለሽ አለቀ በቃ እነኚህ ቅንቅናሞችን ማግኛቱን አቆሙ እና በእናንተ እነሱ ፌመስ ለመሆን እየሞከሩ መሆን እንደዛ ነው እንጂ እኔ ያሰብኩት ይሄ ወይ ብሩክ ልጁን አስረግዞ አይደለም የምር ነው የምላችሁት በእና ብሩክ ፌመስ ለመሆን እየሞከሩ ነው ስለዚህ ቻናሉን ለማሳደግ ነው የመጣው ይሄ ሚንካን ከዚህ ልጅ ጋር ተመካክሮ ፍቅረኛ ሆና የሆነ ልጁን የሚታሳድገው ነገር ወየኔ ነገር አታ እነሱን ህይወቱን በጥብጬ ህይወቴን በቃ ጥሩ ህይወት መኖር ፈልጋለሁ ብላም ሊሆን ይችላል ዩቲዩብ ከፍታ ነው የመጣችው አይደለ ስለዚህ ማን ስለሆነች ነው እሷ በዚህ ልክ ደግሞ ብሩክ ላይ ትዝታለች እንዴ ቂንቅና አንቺ እኮ አፋልሽ ብለሽ እኮ ማውራት የለብሽም እኮ አንቺ አፍ የለሽም እኮ ሴትዮ እየሰማሽኝ ነው እዩ የምትባይ ሴትዮ ይኸውልሽ አንቺ አፍ የለሽም ምክንያቱም ሴትነትሽን አዋርደሻል ገባሽ ክብር የለሽም ክብር አታውቅም አንቺ እንዳንቺ አይነት ሰው ደግሞ ክብር ምን እንደሆነ አያውቅም ገባሽ ክብር ስለማታውቂ ብታርፍ ነው ጥሩ አይራፊ ገባሽ አይደለ የምር ነው የምልሽ ነገ የምታፍሪው ነገር አታድርጊ
ብሩክም ደግሞ እቺ ልጅ ማገኛት ማስረዳት አይጠበቅብን። ልጅ ደግሞ ትናንትና ገስት ላይ እየተወራ የነበረ ልጅ ነገር ነው እያወራ የነበረው አይታችሁታል። ምንም ጥፋት ካሌለ ለምን አንተ በዚህ ልክ ትለፋለህ ምናምን አለ። አይታችሁታል። ማታ ገስት ላይ ገኒ ነው ማቅዲ ቤት ገስት ላይ እየተወራ የነበረ ነገር ነው እያወራ ያለው። አረ ጉድ ነው ቤተሰብ፣ የምር ጉድ ነው። ለምንድን ነው የሰው ወደ ዝው ብላችሁ ገብታችሁ የምትበጠብጡት? ጊዜው ማርና ክርስቶስ በግድ ነው እንዴ? እንዴ አልገባኝም። ደግሞ ትናንትና ልጅ ነው ልጄ ነው ያለ የሰውየን ደግሞ ዛሬ ማጠርጠሩ ምን ይባላል? ይሄ አሁን ብሩክ አሁን ምንም ነገር ተው፣ ለማስረዳትም ለማረዳትም አትሞክር። ለነገሮችን ሁሉ ለጊዜ ትተ በቃ ሄሚ ጋር ወደ ማለት ወዳላችሁበት ወደ ቦታችሁ ወደ ድሮ ለመመለስ ሞክሩ እንጂ እቺን ማገኛት እንደዚህ ነው ማለት ይሄም ልጅ የልጅ አባት ነው ተብዮም ደግሞ እንዳታገኙ። እሱም ጀርባ ላይ የሆነ ነገር ያለ ይመስላል። ይሄ ሰውዬም እንኳን ከዚህች ልጅ ጋር ጀርባ ላይ የሆነ ነገር አለ ይመስላል። እሱም ከዚህ በፊት ሄሚ ላይ እኮ አፈቅራለሁ ምናምን የሚለው ልጅ ጋር የሆነው ቪዲዮ እየሰራ የነበረ ልጅ ነው። ስለዚህ እናንተ ወደ ራሳችሁ ተመለሱ። የምር ነው የምላችሁት። እንደምን ጉድ ነው ይሄ? ጉዳለ ጉዳ ወጣሉ ጉዳለ ታወጣ ጉድ ካላት እስቲ እንየው። የምር ነው የምላችሁት። ታወጣ እስቲ ምን አይነት ጉድ እንደሆነ ታወጣ። እንዴ ትዝታለች እንዴ እቺ ቅንቅና? ያኔ እኮ መዛት ያለብሽ ሴትነትሽ መጠበቅ ነበረብሽ አንቺ እበት በክት። የምር ነው የምላችሁ። በጣም ነው የሚያስጠላው። ገባሽ አይደለ? እኔ አሁን አንድ ወንድ አስረገዘኝ ብዬ የሌላ ሰው ፍቅረኛ ሜዳ ላይ ወጥቼ ከሱ አረግዣለሁ ይላል። እኔ አልልም። አረግዤም ከሆነ ማለት ነው ሳልነግር እንደውም ማለት ነው ደብቄ ነው ማሳድገው። እንዴ እንደው በኢየሱስ ስም ይሄ ነገር አራ እንዳይሆንብኝ እንጂ የምር ነው የምላችሁት። አሁን አንቺ አፋለኝ ብለሽ ፊት አለኝ ብለሽ ሜዳ ላይ ወጥተሽ ትንጸባረቂያለሽ። ሴትዮ አንቺ እኮ ሴት አይደለሽም እኮ ወራዳ ነሽ። ሴት ነሽ እኮ ቀንቀናት። ገባሽ አይደለ? እንዳንቺ አይነት ወራዳ ሴቶች ደግሞ ምድር ላይ የለም። ገባሽ አይደለ? ሴትነትሽን ለወንድ አሳልፈሽ ሰጥተሽ ደግሞ ዛሬ አፋለኝ ብለሽ እዚህ ጋር ሊታወሪ ልትንጸባረቂ አትችይም። መፍትሽም አይደለም። ሊታደርግም አትችይም። ምንም አይደለሽም። ሲጀመር ገና ያልተወለደ ልጅ ላይ ደግሞ ብሩክ ላይ አፍሽን አትክፈች። አፍሽን የአባቴ አምላክ ይዝጋሽ። እንደ ጤነኛ አይደለችም እንደቺ በጣም ነው እንዴ? አሁን እኮ ሄዱ እቺ ልጅ እርጉዝ ናት የምትለው የምን እርጉዝ አይደለችም እንዴ? ወንዶችን እንዴት እንዳረጋች አይታችሁታል አይደለ? እንዴ እንደዚህ አይነት እርጉዝ አለ እንዴ? ምን አይነት እርጉዝ ናት እቺ እንዴ? ኧረ ግን እኔ አላቅም። እውነቴን ነው የምላችሁት። በጣም ነው የሚከብደው። የምር ይከብዳል እንዴ! ሰው ልጅ በዚህ ልክ ደግሞ የራሱን ማዋረድ ምናምን ይከብዳል። የምር ይከብዳል። ለማንኛውም ቤተሰቦቼ ምንም ቢሆን ምንም እስቲ ለብሩክና ለሄሚ ጸልዩ እሺ፣ አንድ እንዲሆኑ ማለት ነው። ፈጣሪ አንድ ያርጋቸው። ምን ይባላል አሁን እግዚአብሔርን አሁን እንደዚህ ነው እንጂ የምንለው ምን እንላለን? የምር ነው። በጣም ግራ የሚያጋባ ነገር እኮ ነው። የምር ነው የምላችሁት። እና ብቻ በጣም ከባድ ነው ብዬ ነው ማስበው እኔ። እናንተ ምን ትላላችሁ? እና ለብሩክና ለሄሚ ጥሩ ኮሜንት ጻፉ። ቤቴን እንትን አድርጌ ነው የሚለቀው ቪዲዮን እነሱን ሜሽን አድርጌ ነው። ይሄ ልጅም ጀርባ ላይ ሌላ ሴራ ያለ ይመስለኛል እኔ እንደ ሀሳብ። እና ደግሞ ልጅም ደግሞ እቺ ልጅም ያቃታል፣ ይተዋወቃሉ። ግን ብሩክን ለመበቀል ወይም ከብሩክ ከቪዲዮ ለመሰራት የሚዳ ሰለው እሷ እኮ ከዚህ በፊት የሚዳ ሰው አይደለችም ብሎ ትላንትና እንኳን ቪዲዮ ማል ላይ እያወራ ነበር። አሁን ላይ ግን የሚዳ ሰው መሆን ነው የፈለገችው። ገባችሁ? አሁን ወደ ጨረቃ ፋሚሊ ህይወት ከመጣች በኋላ ዩቱብ ከፈታች 1፣ ቲክቶክ ከፈታች 2፣ ኢንስታግራም ከፈታች 3። ገባችሁ አይደለ? ሁሉን ነገር ከፍታለች። ገባችሁ አይደለ? አሁን የሚዳ ሰው መሆን ነው ያማራት ለሷ። ተረዳችሁኝ? አሁን ደግሞ እሷን ሰው ነች። አሁን እኮ ቅንቅና ሙጌታ ይድረስልን። የመጀመሪያ ጊዜና ሁለተኛ ጊዜ ሩም ውስጥ የተገኘችው ጊዜ ሲናያት ምንድን ነው የምትመስለው? ያኔ ግራ ማጋባት ነው እንግዲህ። ለማንኛውም ማለት ነው ቤተሰቦች እና ለብሩክና ለሄሚ ጸልዩ። ብሩክና ሄሚ ንቁ። እነኚህ ልጆች እናንተ ላይ ድራማ እየሰራ ነው። ገባችሁ አይደለ? ድራማ እየተሰራ ነው እንጂ ወይም እቺ ልጅም ከብሩክ አረግዛ አይደለም። ይሄም ልጅ እኔ አባት ነው ብሎ የመጣም ልጅም አትመኑ።
ብሩክ ይኸውልህ ምንም ነገር ካላደረክ ምንም ጥፋት ከሌለ ራስህን ካወቅ 3 ወር ድረስ ጠብቅ። ሄሚም ደግሞ ከጎንክ መሆን ካለባት ትሁን። ሄሚ ከብሩክ ጎን ሆኚ አለቀ። 3 ወር እስኪሆን ድረስ ሌላ ጸብ መፈጠርን አቆሙ። እቺን ልጅን አታገኙዋት፣ አለቀ በቃ። ወደ ራሳችሁ ለምን አትመለሱም እንዴ? ኧረ በእናታችሁ ተው ግን እንዴ! ለምንድን ነው ወደ ራሳችሁ መመለስ ያቅታችሁ እንዴ? በቃ ለነዚህ ቅንቅናሞች ቦታ አትስጡ እንዴ! ወደ ራሳችሁ ተመልሳችሁ በቃ ያኔ የሚፈጠረው ነገር ለማየት ዝም ብላችሁ ጠብቁ። በቃ ገባችሁ አይደለ? ዝም ብላችሁ አትዘባረቁብኝ መታችሁ ሜዳ ላይ። እነኚህ ቅንቅናሞችን ደግሞ አታገኙ። ይሄ ልጅ ደግሞ ትናንትና እያወራ የነበረውና ዛሬ እያወራ ያለው ነገሮች ሁሉም ትክክል አይደለም። ገባችሁ? ግን የእሱም ጀርባ ይጣራልን። የምር ነው የሆነ ነገር ያለ ይመስላል። ውዶች ለማንኛውም ወዳችኋለሁ። መልካም ምሽት።